ሩታ እውነቷን ነው። እውነት አላት ጋሽዬ። ሁሌም ሩታን ለመጫን ሁሌም በሩታ በኩል የሆነ ነገር እንደጠፋ አስመስለው ሁሌም ከሩታ ጋር ነው የሚገናኘው። ማለት ችግር ያለበት ጉዳዩን መጨረስና መፍታት መፍትሄ ያለው አብርሃም ጋር እያለ ጋሽዬ ግን ሁሌም ሩታን ነው የሚያገኙት ማለት ነው። እና ዛሬ ላይ ደግሞ ሩታ ትክክል ናት። ምክንያቱም ባንዴ አይደለም ዘልዬ እዚህ ቦታ ላይ የደረስኩት፣ ባንዴ አይደለም ነገሮችን ሶልቭ አድርጌ ለውሳኔ የደረስኩት ብላለች። ትክክል ናት። ምክንያቱም ይሄ ነገር ከአመት በላይ ሆኖታል ከተጀመረ ማለት ነው። እና ይቺ ልጅ ከእርግዝናዋ ጊዜ ጀምሮ እስከዚህም ደረጃ እስከሚወለድ ደረጃ ራሱ በእንደዚህ አይነት ሁኔታ ውስጥ ነው ያለፈችው። እና ትክክል ናት ዛሬ ላይ ማለት ነው። ሰላም ጤና ይስጠልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬም በአዲስ ቪዲዮ ተከስቻለሁ። ዛሬም ያው እንደተለመደው በነጋሽዬ በነሩታ በነ አብርሽ በነ ኤፊ ዙሪያ ነው የተመለስኩት ማለት ነው። በመጀመሪያ ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። የምለቃቸው ቪዲዮዎች እንዲደርሷችሁ ደግሞ የደውል ምልክቷን ማጥቆራችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ አበረታቱኝ። ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ እንግዲህ ዛሬ ኤፍሬምና ጋሽዬ ሩታንና አብርሽን አገናኟቸው። እውነቱን ለመናገር ሩታ ሁሌም ትክክል ናት። ያኔ ጥፋትም ቢኖርባት ትክክል ናት። ለምን የሰው ልጅ ትዳር ህይወት ብሎ ከመሰረተ በኋላ ለትዳሩ ታማኝ ለህይወቱ ታማኝ ካልሆነ ትዳሩን ማስከበር ካልቻለ ምኑን ያ ትዳር ምኑን ትዳር ሆነ? ምክንያቱም ነገሮችን አገናዝቦ ነገሮችን ደግሞ በትዳር ላይ የሚመጡባቸውን ሶስተኛ ወገን እነኛን ነገሮች ሶልቭ ማድረግ ካልቻለ ይሄ ትዳር አይባልም። እውነቱን ለመናገር እና አብርሽ ላይ የምናየው ሁሌም እንደ ህፃን በቃ የዋህ ነው። በእርግጥ ግን በየዋህነቱ ልክ ደግሞ እየተጎዳ ነው። ከሰዎች መራቅ አልቻለም። እሱን እንደሚጎዱ እሱን ከትዳሩ እንዲፋታ የሚያደርጓቸውን ሰዎች ነው የሚከተለው። እና ኤፍሬም ደግሞ እስከ ዛሬ ብዙ ነገሮች ሲፈጠሩ ስታልፍ ቆይተክ ትላንትና መጥተክ እግሯ ላይ መውደቅ እንዴ ምን የሚሉት ነው? አንተ እኮ አብርሃም አይደለህም። ይሄን ድርጊት አንተ ያደረግከውን ድርጊት አብርሃም ነበር ማድረግ መወጣት የነበረበት። ምክንያቱም ጥፋተኛው አብርሃም ስለሆነ ማለት ነው። እና ሩታ ብዙ ነገሮችን ችላ አልፋለች። እውነቱን ለመናገር ይሄ ነገር እኮ ማድረግ የነበረባችሁ ከሰሞኑ ነበረ። እውነቱን ለመናገር አብርሽ ኩሪፍቱ ሄዶ ኩሪፍቱ ላይ እንደዛ ተዝናንቶ ምናምን ነገር ከውሽሚቱ ጋር ዘና ፈታ ብሎ ሲበቃው ነው የተመለሰው አይደል እንዴ? ሲበቃው ነው የመጣው ዛሬ ላይ ማለት ነው። እና ዛሬ ግን ትላንትና እሷ ፈልጋ በጠራችበት ጊዜ ለውሽሚቱ ውክልና ሰጥቶ በውክልና ነው የመጣችው። መምጣት እንኳን አልፈለገም፣ እሷን ማየት እንኳን አልፈለገም ማለት ነው። አያችሁ አይደለ? በዚህ ልክ ጋሽዬ ለምንድን ነው አብርሃምን ዝም የሚለው? ማለት ነገሮች መፍታት ይችላል ጋሽዬ። ምክንያቱም አባት ነው። አባት ማንኛውም ልጅ አባቱን እናትና አባቱን ይፈራል አይደል እንዴ? ይታዘዛል። ለእናትና ለአባቱ ይታዘዛል። ለሌላ ሰው ለሌላ አካል የማይታዘዝ ሰው ለእናትና ለአባቱ ይታዘዛል። እውነቱን ለመናገር እና እስከ ዛሬ ለምንድን ነው ዝም ያሉት? ይሄማ ምን እንደሚፈልጉ በጋሽዬ ፊት ተነጋግረው ዛሬ ነገሮች ማብቃት እንዳለባቸው ወሰነን ነው እኔና ጋሽዬ የመጣ ነው እያለ ነው ኤፍሬም ማለት ነው። ብዙ ጊዜ እኮ ሞክራለች ሩታ ማለት ነው ነገሮች እንዲያበቁ። አሁን ትላንትና እሷ ዝታ በቃ በዛቻ መልኩ ቪዲዮን ስላቆመች ነው ዛሬ ጋሽዬና ኤፍሬም ተመካክረው የመጡት። ይሄ የምክክር ቪዲዮ ነው ያስታውቃል። እና ዛሬ ነው እንደ ማብቃቱ የታያችሁ። ትላንትና ይቺ ልጅ እንደዛ ስትሰቃይ ብቻዋን ስንት ጊዜ ስትቀጥረው ለምንድን ነው ከአብርሽ መጨረስ ያቃታቸው?
አብርሃምም ምን እንደሚፈልግ ሩታ ምን እንደምትፈልግ ዛሬ ግልጽ ሆኖ ጋሽዬ ፊት ለፊት ማውራት አለባቸው። እዚሁ እናንተ ኦዲየንሶችም የነሱ ነገር ሚዲያ ላይ ስለተጀመረ ማለቅም መቋጨትም ካለበት ሚዲያ ላይ ነው እያለ ነው ኤፍሬም ማለት ነው። እሱ ትክክል ሆኖ ሳለ ጅምራቸውም ሚዲያ ላይ ስለሆነ ለኦዲየንስ ግልጽ ማድረግ ግዴታቸው ባይሆንም ያኔ ያለ ነው። ምክንያቱም ይጠብቃል ሰው ምን ላይ እንደደረሱ በፍቅራቸውም በጥላቸውም በሁሉም ነገር ሚዲያ ላይ ስለሆነ ማለት ነው። እና በዚህ ልክ ግን ለምንድን ነው ዝም ያላችሁት? እስከ ዛሬ ለምንድን ነው ጸጥ ያላችሁት? ዛሬ ላይ ደግሞ ከካሜራ ጀርባ ነገሮችን መጨረስ እየቻላችሁ ሁሌም ካሜራ ደቅናችሁ መምጣት ለምን አስፈለገ? እቺ ልጅ እኮ ዛሬ ኦልሬዲ ጨርሳለች እኮ በቃ መሄድ ባለብኝ መንገድ እሄዳለሁ። ምክንያቱም ወንድሞቼም በኔ ምክንያት በጣም ባልሆነ መንገድ እየተጓዙ ነው ብላለች ትላንትና ማለት ነው። እና እኔ ወንድሞቼንም በኔ ስም ወንጀል ውስጥ እንዲገቡ አልፈልግም ብላለች። ምክንያቱም ትላንትና እንደዛ አቀባብለው አቤላ ላይ አቀባብሎ እንደዛ ጭንቅላቱ ላይ እንደዛ እንትን ሲል ሲያስፈራሩት በዛን ሰዓት ሰይጣን ባያሳስተውስ አስባችሁታል? ቢሳሳትስ? ሰው ልጅ ይሳሳታል። ይሄ ልጅ ቢሳሳት እኮ ዛሬ አቤልና ኖቤል በአቤል ላይ ቢሳሳት ሁለቱ ብቻ አይደለም ችግር ውስጥ የሚገቡት እንዳለ ቤተሰብ ጠቅላላ ነው። አስባችሁታል አይደለ? ስለዚህ ይሄ ነገር በዚህ ልክ ከሮ እዚህ ደረጃ እስኪደርስ ጋሽዬ ኤፍሬም፣ ሌሎች ቤተሰቦቻቸውም ለምንድን ነው ዝም ያሉት? ሩታ ኦልሬዲ ቤተሰቦቿን አውጥታለች ከዚህ ውስጥ። እኔ እንደጀመርኩት እኔ ወጣዋለሁ ብዬ ቤተሰቦችን ማስገባት አልፈልግም ብላለች እንጂ ኮቺ ልጅ ከጀርባ ብዙ ሰው እኮ አለንልሽ እያላት ነው። እና ዛሬም ደግሞ በዚህ ልክ እንደዚህ እንትን ማለት ለምን አስፈለገ? ኤፍሬም እውነቱን ነው። ምክንያቱም የሆነ ከውጭ እየሳቁ ከውስጥ ደም እያለቀሱ እውነቱን ነው ይሄ ልጅ ማለት ነው። እውነት ነው የተናገረው። እና ዛሬ እውነት ለመናገር ጋሽዬና ኤፍሬም ትልቅ ነገር ሰርታችኋል። ቢረፍድም ማለት ነው ነገሮች ቢረፍዱም ትልቅ ነገር አድርገዋል። አንደኛ እሱን ጠርተው በእንደዚህ አይነት በተረጋጋ መንፈስ መጠየቃቸው፣ ሁለተኛ ደግሞ ሁለቱን እንደዚህ ማገናኘታቸው ጥሩ ነገር ነው። እስከዛሬ ራሱ አዋቂ ሰው በመሀላቸው ቢኖር እነኚህ ልጆች በዚህ ልክ እዚህ ደረጃ አይደርሱም። ምክንያቱም በመሀላቸው በቃ ሁለቱም ገና ልጅነት ያልጨረሱ በእልህ ነው። አስባችሁታል? ነገሮች ሩታና አብርሽ መሀል ያለው ነገር በእልህ ነው። ሩታም በእልህ ናት፣ አብርሽም በእልህ ነው። ግን አዋቂ ሰው የሚባለው ሰው መካከል አስገብተው እንደዚህ ነገሮችን ቢፈቱ ኖሮ ለዚህ ደረጃ አይዳረሱም ነበረ ማለት ነው። እና አብርሽ ያው ዛሬ ጋሽዬን ማክብሮ መጥቷል። ሩታም መጥታለች። ምንም አዲስ ነገር የለውም ብሏል። እንግዲህ አብርሽ ምላሽ ሰጥቷል። ምንም አዲስ ነገር የለም በእኔና በሩታ እንደምታውቁት ነው እንደምታዩት ነው። ነገር ግን ሰው ያየውን የሚያየውን የሚሰማውን ነገር ነው የሚያወራው እንጂ የኔና የእሷ ነገር ድካም ብቻ እየሆነ ነው። ምክንያቱም ሰሞኑን እዚህ ነበርኩኝ ወደ ቡታጀራም ወደ ኩሪፍቱም ወደ አዲስ አበባም ወደ ኩሪፍቱም ሳልሄድ በፊት እዚህ ነበርኩኝ። ብዙ ጊዜ ተመላልሼ ለምኛታለው፣ ልጄንም ሲጭኝ ብያታለው። እሷ ግን ልጄንም ለመስጠት እኔንም ደግሞ ለማክበር ፍቃደኛ አይደለችም። ከፍ ዝቅ እያደረገችኝ እኔ ላይ ውሃ እስከ መድፋት ድረስ ደርሳለች። ቤቷ ተመላልሻለሁ፣ ቤተሰቦቿ ጋር በጣም ተመላልሻለሁ። የትኛው ወንድ ነው ውሃ ተደፍቶበት ቤቷ እየተመላለሰ እዛ ቤት ሲመላለስ ውሃ ተደፍቶበት ለምኖ አብሮ የሚሆነው የትኛው ወንድ ነው? እኔ እኮ ወንድ ነኝ እያለ ነው እንግዲህ አብርሽ። ወንድማ ወንድ ነክ፣ ወንድ ብትሆን እኮ ነው እየተለመንክ ያለከው። እና ያው ይሄ ነገር ደግሞ እና እኔ ያንን ሁሉ ነገር ትቼ ነገሮችን በትዕግስት አልፌ የራሴን ላይፍ የራሴን ህይወት መጀመር ስጀምር እጄን እግሬን እያለች መጣች። እኔ ያን ሁላ ነገር ትቼ ወደ ኩሪፍቱ ለመዝናናት ሲሄድ ሩታ ደግሞ እያለቃቀሰች መጣች። ከዚህ በፊትም ወረቀት ላይ ፈርሜላታለሁ። ዛሬ ደግሞ ይዛ የመጣችው ወረቀት ምንኛው ወረቀት እንደሆነ አላቅም። የሩታ ጉዳይ ግራ እያጋባኝ ነው እያለ ነው። ጋሽዬም እንግዲህ በጥሞና እያዳመጠው ነው።
እና ጋሽዬ እያዳመጠው ነው። አንዳንዴ አብርሽም ትክክል ይመስላል ጋይስ፣ ነገሩ እየተወዛገበ ነው እውነቱን ለመናገር። ምን አለ? እኔ ስቀርባት እኔን ለመሸሽ ትፈልጋለች፣ እኔ ስርቃት ደግሞ እኔን ለመቅረብ ትሞክራለች ብሏል። እውነቱን ለመናገር እዚህ ጋር አብርሽ ትክክል ነው ብዬ ነው የማስበው። ለምን ካላችሁ እንግዲህ ያው ያለፈውን ነገር ተዩ ነው የሚለው አብርሽ ማለት ነው እውነቱን ለመናገር። ምክንያቱም ትክክል ነው አብርሽ። ለምን አንድ ሰው ይቅርታ ካደረገ ያን ይቅርታውን የሚያደርገው የተፈጠረውን ነገር ደግሜ ላለማንሳት ወይም ደግሞ ያለማስታወስ፣ በቃ ያ ነገር አልፌዋለሁ ተረስቷል፣ ምንም ነገር እንዳልተፈጠረ እንደ አዲስ ማለት ነው። ይቅርታ ማለት እንደዛ ነው መቼም። ስለዚህ ሩታ ደግሞ ይቅርታ ብታደርግም ነገሮችን ከኋላ ጀምሬ ካልኮተኮትኩ ካልቆፈርኩ ነው የምትለው። አብርሽ ደግሞ ነገሮችን እርሽና እንደ አዲስ ሀ ብለን ፍቅራችንን እንደ ድሮ አድሰን አብረን እንሁን ነው። ሩታ ደግሞ እኝክ ነው። ሩታን እንደዚህ ያደረገው ይመስለኛል ከአብርሽ ጀርባ ያለችዋ ሄርሜላ ናት ትመስለኛለች እኔ ማለት ነው። እና እኔ ስቀርባት ትርቀኛለች፣ እኔ ስርቃት ትቀርበኛለች የሚለው ቃል ትክክል ነው እውነቱን ለመናገር። ለምን ባለፈው መኪናውን ገዝቶ ወርቅ ገዝቶ ሰርፕራይዝ በሰርፕራይዝ ሲያደርጋት በዛ መሀል ነው እንግዲህ ሩታ አልፈልግም ሄርሜላ ናት የገዛችሁ ብላ ነገሮችን እንደዛ ክርር አድርጋ የጀመረችው ማለት ነውና ዛሬ ላይ አብርሽ እውነቱን ለመናገር ንግግር ራሱ ችሎበታል ማለት ነውና አብሮ ቢመለሱ እንኳን ንቀት አለ። አሁን ኦልሬዲ ሁሉም ተናንቋል። ሩታም አብርሽን ንቃለች፣ አብርሽን ደግሞ በዛው ልክ ሩቷን ንቃታል ማለት ነው። በዛ ላይ ደግሞ ከአብርሽ ጀርባ ያለችዋ ውሽሚቷ አብርሽን መቼም አትፋታውም። እንደው ለአብርሽ ምን አገር ወጥቶ ከሩታ ጋር ቢታረቁ አትፋታውም፣ ሄርሜላ አትፋታውም። ስለዚህ በዚሁ ብታበቁ ነው ጋይስ። ሰምታችኋል። የብር ይሄ የፍቅር መቀስ ከጀርባ እያለ ፍቅርን እንደ አዲስ ማሳደስ ማለት በጣም ከባድ ነው። እውነት ነው። ልጅን ያለ አባት ማሳደግ፣ እናት ብቻዋን ልጁን ማሳደግ ሊከብድ ይችላል። ግን ደግሞ አብርሽ እንዳለው አብርሽ ሲርቅ ሩታ በጣም እየተንሰፈሰፈች ነው። ሲቀርባት ደግሞ ታርቀዋለች። እኔ ለምን እንደዚህ እንደምታረግ ሩታም ግራ ይገባኛል አንዳንዴ ማለት ነውና ነገሮችን ፈታችሁ አብራችሁ መሆን ከቻላችሁ ሰዩ ነው። ካልሆነ ደግሞ በቃ መነዛነዙን ትታችሁ በያላችሁበት በሰላማችሁ መፋታት ነው። እንግዲህ ወረቀቱ ላይ ፈርሞ መጨረሻውን ታሳየን ሩታ ምን እንደወሰነች ማለት ነው። እና ወዶችዬ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ